السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين، وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، يتكبراتشوه يا أفريكا أكادامي تكتاتايوش بيالاتشوه هناتشوه يا أفريكا أكادامي تمرتوچين بمكتات الله يمتنورو وندم اهتوش لجوش عبات الناتوش الله يتبقاتشوه الله إخلاصون يستاتشوه ዛሬም እናንተ ጋራ ይዤው የምቀርበው ትምህርታችን ሰባተኛውን ሐለቃ ነው። ሙብጢላት الصوم ነው። ሙብጢላት الصوم ጾሞችን የሚያበላሹ ነገሮች። ሱብሃንአላህ አላህ ይጠብቀን። ሰዎች እየጾሙ ጾማቸውን በድንገት ሊያበላሹ ይችላሉ። በተለይ ካለማወቅ የተነሳ ነገር ሲሆን በጣም ይጸጽታል። እያወቁ ያሉ መቼስ ምን እናደርጋለን? ያላወቁ ግን ቢያውቁት ኑሮ እንኳን ሊሰሩትና አጠገቡ የማይደርሱትን ሊያረጉ ይችላሉ። ስለዚህ ይቺ አጋጣሚ ናትና ሁላችሁም በጥሞና ተከታተሉኝና አብረን እንማማር ኢንሻአላህ። የመጀመሪያው እንግዲህ የሚያስፈጥሩ ነገሮች ሁለት አይነቶች ናቸው። ለሁለት እንከፍለዋለን። አንደኛው አስፈጥሮ ጦሙ ተበላሽቶበት ቀዷዕ ብቻ የሚገደዳል። ሁለተኛው ደግሞ ከቀዷዕም አልፎ ሌላ ከፋራ ቅጣትም የሚያስከትል የማስፈጠሪያ ስርዓት አለ። አሁን የምናየው አስፈጥረው ቀዷዕ ብቻ አድርጉ የሚባሉት፣ ቀዷዕውን ብቻ አውጡ ክፈሉ ብቻ የሚባሉት፣ ሌላ ቅጣት ያልተጨመረበት። ይሄ አንደኛው ምግቦችን የሚበሉትም ሆነ የሚጠጡትን ሆን ብሎ መፈጸም ነው። ሆን ብሎ ያልኩበት ምንድነው? ምክንያቱ ረስቶ የበላና ረስቶ የጠጣ ሰው ሲያስታውስ ካቆመ እስከዛ በፊት ያለው የአላህ ሪዝቅ ነው ሰጥቶታል ብለውናል ነብዩ አለይሂ ሰላቱ ወሰለም። እና ጾሙን ይቀጥላል ማለት ነው ረስቶ ያደረገ። አውቆ የበላ አውቆ የጠጣ ሰው ግን ወንጀለኛ ነው፣ ትልቅ ጥፋት አለበት። በያንን ቀኑን ያፈጠረበትን ቀን ከዚያ ካፈጠረበት ጊዜ ጀምሮ ሳይበላ መዋል አለበት። ከዚያ ቀዷዕ ያወጣል። ረመዳን ካለፈ በኋላ ከፋራ አይወጅበትም፣ ከፋራ ቅጣት የለበትም። አለበት የሚሉ ሰዎች አሉ፣ ላኪን ምንም ከፋራ አለው ለማለት ማስረጃ የለም። ኢማሙ ነወዊ የመረጡት ይሄንን ነው። ኢብኑል ሙንዚርም የሻፊዒያውም የሐንበሊው መዝሐብ ይሄ ነው። እነ ኢብኑ ባዝ እነ ዑሰይሚንም የሳዑዲ አረቢያው የቋሚ ኮሚቴው ፈትዋም በዚሁ ላይ ነው፣ ከፋራ የለበትም በሚል። የሐነፊያ ዑለማዎች ከፋራ አለበት ስለሚሉ ነው። ቅድም እንዳልኩት ረስቶ የበላ ግን ረስቶ የጠጣ ግን ምንም ወንጀል የለበትም፣ ሲያቆም ካቆመ ማለት ነው። ረስቶም ቢበላ ረስቶም ቢጠጣ ያስፈጥራል የሚሉ ሰዎች የሐዲስ ሽታው ያልደረሳቸው ናቸው። መንሲየው ሷኢም አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ጾመኛ ሆኖ የረሳና ፈአከለ አው ሸሪብ ከዚያ የበላ የጠጣ ፈሊቲም ሶመ ጾሙን ይሙላሉ፣ ጾሙን ይቀጥል። فإنما أطعمه الله وسقاه ያበላው ያጠጣው አላህ ነውና። እሺ አሁን ያለው ብዙ ሰው የሚፈተንበትን ነገር ነው ማስታወሳችሁ። ጾመኛ ሆኖ እየጠጣ ያየ ሰው ምን ይላል? እኔ ረስቻለሁ ዝም ብያ አጠገብ ያለውን ውሃ አንስቼ ግጥም ሳደርግ ረመዳን እንደሆነ ያቃል። ሁላችንም እንደጾምነ ሴት እንኳን ብትሆን ዑዝር አላት ሐይት ትሆናለች እንላለን። ወንዱ ምን ምክንያት አለው? ስለዚህ አረ ጾመኛ ነህ ብሎ ማስታወስ አለበት። አንዳንዶቹ እንዴ አላህ ያሰጠውን ሪዝቅ ይጨርስ እንጂ ተው ትንሽ ይብላ ትንሽ ይጠጣ የሚሉ ሰዎች አሉ። ምን እናርግ? ምንድነው መደረግ ያለበት? እስላም ምንድነው የሚያምነው? አንተ ነብዩ አለይሂ ሰላቱ ወሰለም ሙንከር ነገር ያየ ሰው ምን ያርግ ብለዋል? መጥፎ ነገር ሲሰራ ያየ ሰው ምን ያርግ ብለዋል?
ከቻለ በእጁ ያቆም ካልቻለ በመላሱ ይናገር ካልቻለ በቀልቡ ይጥላላሉ ታዲያ ይሄ ሙንከር አይደል እንዴ ለሰውየው ነው እንጂ ዛኪራው ማስታወሻው ስለሌለ ዑድር የሰጠው አላህ በረመዳን እኮ መብላት መጠጣት በቀን ላይ ክልክል እኮ ነው ወንጀል አይደል እንዴ ثم أتموا الصيام إلى الليل እኮ ነው ያለው ስለዚህ መራ منكم منكرا فليغيروا بيده ነው ከልክለው አቁመው ጾመኛ ነህ በለው አስታውሰው ዋጅብ ነው ማስታወስ واجب نو من رأى صائما يفطر ناسيا عليه أن ينبهه ويذكره أنه صائم فإن تعاطي الشرب والأكل وغيرهما من المفطرات الشرب والأكل وغيرهما من المفطرات في نهار رمضان من المنكر الذي لا يجوز إقراره ولا السكوت عليه الذي ما أنت المالت يسفل لأنه من باب التعاون على البر والتقوى من تغيير المنكر وكون من يأكل ويشرب ناسيا ليس عليه إثم لا يرفع الإثم عمن شاهده بترسو مكاكل يعدرون يقرون بيوتس ካለ ምርጫው ከሆነ እንትን ጎርበጥ አርጎት ለማስወጣት ሲሞክር ከገባ ምንም ችግር የለውም መወርወር እንትን መጥፋት የማይቻልም ነገር ሆኖ ከገባም ችግር የለውም ግን መውጣት ከቻለ በኋላ ከዋጣው አፍጥሯል ከሆነ አፍጥሯል በተለምዶ የማይበሉ ምግቦች የማይበሉ ነገሮችን ቢውጥስ ለምሳሌ ሳንቲም ቢውጥ ወይ መጫወቻ ቢውጥ ወይ የሆነ ገመድ ነገር ቢውጥ ሆን ብሎ ከሆነ ያፈጥራል ኢማሙ ነወዊ إذا ابتلع الصائم ما لا يؤكل في العادة أفطر بلا خلاف عندنا إلى الله ያፈጥራሉ ሆን ብሎ ሊያፈጥር ነው አይፈልገው የቀለደ ነው ያለው ሁለተኛው የሚያስፈጥረው ያ ጀማዓ ከመብላት ከመጠጣት ውጭ የዘር ፈሳሽን ማፍሰስ እንትን ማውረድ ነው ማፍሰስ ነው ግንኙነት ሳያደርጉ ማለት ነው ግንኙነት ሳያደርጉ ሴትም ትሁን ወንድም ይሁን በመነካካት በእጃቸው በተለያዩ ነገሮች እየነካኩ ሰውነታቸውን ፈሳሽ ካፈሰሱ ቀዷ አለባቸው ጾማቸው ይበላሻል حتى ሚስቱን እየሳመ ባሏን እየሳመች ፈሳሽ ከተሰማቸው ካፈሰሱ ጾማቸው ይበላሻል ቀዷ አለባቸው ለዚህ ነው ማይችል ሰው አይንካ ያልነው ዝም ብሎ በማሰብ ማስተንተን ቢያፈጥር እንትን ቢያፈስስ ولا جمهور العلماء አፈጥርም ይላሉ ግን አንዳንዶቹ ያፈጥራል ይላሉ እኔም ያፈጥራሉ የሚለው ነው የሚታየኝ ለምንድን ነው የሚያስተነትነው ለምንድን ነው ራሱን ያላሸነፈው በጾም ليس في إخراج المني في غير الجماع كفارة على قول جمهور العلماء ግን በዚህ የተነሳ ከፋራ ይወጅብሃል ብለን الناس يزوم معلو منيين بمافسسو ምክንያቱም በግንኙነት ብቻ ነው ከፋራ የተባለውና በዚህ በኩል በፍጹም ለምሳሌ በረመዳን ውስጥ احتلام ቢሆን ተኝቶ ቀን ላይ መንይ ስለወጣው ከፋራ ይወጅባል አልተባለም ምርጫ የለውምና ማለት ነው መዚ ቢወጣው ሲሄ ማለስለሻ የሚባለው ፈሳሽ ቢወጣስ እሱ ጾም አይበላሽ ውዱእ ነው የሚያበላሽው ምክንያቱም እነዚህ መሳምን ማቀፍን መተኛት አብሮ መተኛትን ከፈቀደ መዚ ሊፈስ እንደሚችል ይጠበቃል መዚና መኒ ያው መታውቁ ይመስለኛል ማያቅ ሰው ካለ መኒ ማለት ነጣ ያለ ፈሳሽ ነው ወደ ብጫ ሄድ ይላል እና ትንሽ ጠጠርም ያለ ነው በስሜትም ነው የሚወጣው ከወጣ በኋላ ደግሞ ትንሽ የሰውነት ደከም ማለትም ይታይበታል የሊጥ አይነት ሽታም አለው በተለይ እርጥብ ሲሆን ማለት ነው መኒ በዚህ መልኩ ከፈሰሰ